ቴዲ አፍሮ አሁን ቅርብ ጊዜ ያወጣው አልበም ብዙ ነገር ይዞበት መጥቷል። ጠብቆት ነበረ ወይ? አይሮ ነው። በዚህ መጠን የሚጠብቀው አይመስለኝም። ማለት የህዝቡን አቀባበል፣ የህዝቡን ፊድባክ እሱን ሊጠብቅ ይችላል። በመንግስት በኩልም ቅሬታ ሊፈጠር እንደሚችል ሊጠብቅ ይችላል። ከዛ ባለፈ ግን መንግስት አሁን እየሆነ እንዳለው ይሆናል ብሎ ግን የሚጠብቅ አይመስለኝም። መንግስት እየሆነ ያለው ነገር በቃ መንግስት የማያስብለውን አይነት ነገር ነው። ማለት አምባገነንም እኮ መንግስት ነው፣ አገዛዝ ይባላል። ባህሪው ግን መንግስት ነው። ባህሪው ግን አምባገነን ስለሆነ አገዛዝ። ብዙዎች አሁን አገዛዙ የሚሉት ያንን ለማለት ነው። መንግስት ነው፣ አምባገነንም ቢሆን መንግስት ነው። አሁን መንግስት ግን አሁን ብልጽግና ግን እየሆነ ያለው መንግስት አይደለም፣ ተራ ወንበዴ ነው እየሆነ ያለው። በቆንብድና ውስጥ ነው የገባው። እሱ ነው ዛሬ የምንነጋገረው። ሲኤምሲ ቢሮ አለው ቴዲ አፍሮ፣ ዋነኛ ቢሮ ነው አሉ እና ያን እንደ ቢሮም ይጠቀማል፣ ስቱዲዮም ጭምር። ስራዎቹንም የሚሰራው እዛ ነው። ከምሽቱ ከ3 ሰዓት በኋላ የፌዴራል ልብስ የለበሱ እና በፌዴራል መኪናም ተጭነው የመጡ ሰዎች ጥበቃውን ደብድበው ውስጥ ሰብረው ገብተው፣ ማለት የፍርድ ቤት ትዕዛዝ ሲጠየቁ ማለት ደብድበውት ጥበቃውን ሰብረው ውስጥ ገብተው የቢሮ መገልገያ እቃዎቹን እንደዚሁም ደግሞ ሙዚቃ የሚያቀናብርበትን መሳሪያዎቹን በሙሉ ወስደዋል። ወደ 2 ላፕቶፕ፣ ሙዚቃ ማቀናበሪያ እንደዚህ ይዘው ሄደዋል። ወዴት እንደሄዱ አይታወቅም። ይሄ ነው የሆነው እና የስቱዲዮ ሰበራና ዘረፋው ያልነው ይሄ ነው። ስቱዲዮን ሰብረዋል እና ዘርፈዋል። ምንም ጥያቄ የለውም። በመንግስት በኩል ይሄ ሆኗል አልሆነም የሚባልም ምንም ነገር የለም። ዝምታ ነው። ዝምታው ሆን ተብሎ ተፈልጎ የሚደረግ ነው። ይገባናል። ነግራችኋለሁ። ዋነኛ ዓላማው ለነግራችኋለሁ። ግን በዚህ ድርጊት ውስጥ 1-2 ነገሮችን ዛሬ ብናወራ ደስ ይለኛል። አንደኛ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ ያላቸው ስሜት ጥላቻ ነው። ማለት ለምን ተቸን አይደለም፣ ለምን ተቃወመን አይደለም፣ እንደዛ አይደለም። በቃ ይጠሉታል። ጥላቻ አለባቸው። እንደ ጠላት ያዩታል። እሱ ዘፈነ፣ ሰዎች የራሳቸውን ትርጉም ሰጡት። አበቃ። በዚህ መጠን እሱን የምትከታተልበት ምንም ምክንያት የለም። ፐርሰናሊ ሰውየውን ካልጠላኸው በስተቀር እና ጥላቻ አላቸው። ጥላቻቸው አንዱ ከፖለቲካ አስተሳሰባቸው የሚመነጭ ነው። እንደዛ የሚመነጭ ነው። ቴዲ አፍሮ ያው የድሮዋን ኢትዮጵያ ይናፍቃል። የእነ አፄ ምኒልክን፣ የእነ አፄ ዮሐንስን፣ የንጉሶቹን ኢትዮጵያ የሚናፍቅ ሰው ነው። በሙዚቃዎቹ ውስጥ በቃ ያችን ኢትዮጵያ ነው የሚገልጸው። ብዙ ጊዜ አፄዎቹን የሚያወድሱ አካላቶች ከሆነ የፖለቲካ ማህበረሰብ ጋር ተያይዞ ይታያል። የብሔር ማንነት ካለው፣ የሃይማኖት ማንነት ካለው የፖለቲካ ማህበረሰብ ጋር ተያይዞ ይታያሉ። ከአማራ ጋር እና ከኦርቶዶክስ ጋር እንደዛ ይታያሉ።
የነሱ ዘመን ነው ያ ዘመን። በዛን ወቅት የኦርቶዶክስ ትልቅ ቦታ ነበራት በመንግስት ውስጥ። የሚናፍቁት እነዚህ ናቸው። አማራው በቃ ትልቅ ቦታ ነበር እነሱ የሚያስቡት፣ እና ኦርቶዶክስም ትልቅ ቦታ ነበራት። ቴዲ አፍሮ በቃ ለዛ አካል ነው የሚወግነው ብለው ነው በነገራችን ላይ የሚረዱት። የትግራይ ብሔርተኛም የኦሮሞ ብሔርተኛም እንደዛ ነው የሚረዳው። በዛ ምክንያት እንደ ጠላት ያዩታል። ያ ወቅት ማለት ኦሮሞ በማንነቱ ሲጨቆን የነበረበት ወቅት ብለው ስለሆነ የሚረዱት በቃ የኦነግ ትርክት ማለት ነው። እና አሁንም እኛን የሚቃወመን እኛ ስላጠፋን አይደለም፣ እኛ ችግር ስለፈጠርን አይደለም። በነገራችን ላይ እንደዛ ነው የሚያስቡት። ብልጽግና ስትተቸው እኛ የሚተች ነገር ኖሮን ወይም በአፈጻጸም ረገድ ስተት ሰርተን ወይ በአስተሳሰብ ረገድ ችግር ኖሮብን ነው ብለው አይደለም የሚያስቡት። ኦሮሞ ስለሆንን ነው እንደዛ ነው የሚያስቡት። እንደዛ ነው የሚያስቡት። ኦሮሞ ስለሆንን ነው። ቴዲ አፍሮ ብልጽግናን የጠላበት ምክንያት ያ ነው እንጂ እሱ ሚላትን ኢትዮጵያ እኛ መኮያለናት። እንደውም የኢትዮጵያን ገጽታ እየቀየረ ነው። ይሄን አድርገን ዓለም ሁሉ እኮ ስለ ኢትዮጵያ ተገርሞ እያወራ ነው። ስለ እድገቷ እየተሰራ ስላለው ነገር፣ ስለ ገጽታዋ መቀየር የዓለም መሪዎች ሁሉ ይሄን እየተናገሩ እሱ ይሄ የማይዋጥለት እሱ ብቻ አይደለም ሌሎቹ ይሄ የማይዋጥላቸው ይሄን ያደረገው ኦሮሞ ስለሆነ ነው ብሎ ነው የሚያስቡት። የብልጽግና አስተሳሰብ እና ከልብ ነው ይሄን የሚያምኑት። ከልብ ይሄ ለኦሮሞ ህዝብ ጀርባ ምናምን ለመደበቅም ብለው ሳይሆን ከልብም የሚያምኑት አሉ። እዛ በደምብ አንዳንዶቹ እንደ ታክቲክም ሊጠቀሙት ይችላሉ። ግን ከልብ ደግሞ ይሄን የሚያምኑ ሰዎች ደግሞ አሉ እዛው ብልጽግና ውስጥ። ቴዲ አፍሮ ይጠላል። ብልጽግና መጥቶ ዶክተር አብይ መጥተው ኢትዮጵያ ብለው መላው ኢትዮጵያውያንን አነቃንቀው በሳቸው ዙሪያ ሲያሰባስቡ ቴዲ አፍሮ ነጠል ብሎ የቆመበት ዋነኛው ምክንያት ሌላ ምንም ሳይሆን እኛ የኦሮሞ መንግስት ስለሆነ ነው ብለው ነው የሚያስቡት። የብልጽግና ውስጥ ያለ አስተሳሰብ እና ይጠሉታል። ጥላቻውንም በአደባባይ እንዳሳያቸው አድርገው ነው የሚቆጥሩት። ሙዚቃዎቹንም እንደዛ ነው የሚያደርጉት። ጥላቻ ያለ ሌላ አምባገነን ስለሆኑ አይደለም። አምባገነንነትም እኮ እንትን እኮ አለው፣ የሚያዝ የሚጨበጥ ነገር እኮ አለው። መንግስት ነው እኮ አልኳቸው። አሁን ብልጽግና እየሆነ ያለው ከመንግስት በታች ነው። መንግስት የሚያስብለውን አይነት ነገር አይደለም እየሆነ ያለው። እሱን የማይሆንበትም ምክንያት ግልጽ ነው። ወንበዴ ነው ቶታል እየሆነ ያለው። ውንብድና ነው። መንግስት ወንበዴ ሲሆን የምታውቁባቸው የተወሰኑ ነገሮች አሉ። አንደኛው ህጋዊ አካሄዱን ትቶ መንግስት ሲወነብድ ወይንም ወንበዴ ሲሆን፣ ሽፍታ ሲሆን ህጋዊ አካሄዱን ትቶ የኃይል መንገድን ይመርጣል። ለምሳሌ ይሄንን አሁን በቴዲ አፍሮ ስቱዲዮ ላይ ሆነ የተባለውን ነገር እንደ ምሳሌ ብትወስዱት በደንብ ይገልጻል። ቀላለው ሀገሪቱ ውስጥ ያለው ተቋማቶች በሙሉ በብልጽግና እጅ ውስጥ ናቸው። ስለዚህ አንድ ዳኛ የፍርድ ቤት ትዕዛዝ መጻፍ ይችላል። በቃ እሷን ይዘው የሚፈልጉትን ማድረግ ይችላሉ። በኢህአዴግ ጊዜ እንደዚህ ይደረጋል። በኢህአዴግ ጊዜ
በቃ የሚታወቁ ዳኞች አሉ። ያኛው ባከሽ አይልም ምናምን ከሌ ጋር አጽፍ ምናምን ነው የሚባባሉት ሁሉ እናውቀዋለን። አንድ ሲጠየቅ ምንም ችግር የሌለበት እሺ እያለ የሚጽፍ ዳኛ አለ። አንዳንዶች ደግሞ ጉዳዩን በደንብ ልወቀው ምናምን እያሉ ጥያቄ የሚያበዙ ደግሞ አሉ። አንዳንዶቹ አንጽፍምም ሊሉ ይችላሉ። ግን በዚህ ምክንያት ዳኞቹን ማስቀየም ስለማይፈልጉ እምቢ የሚሉትንም ምናምን ማስፈራራት ስለማይፈልጉ እሺ የሚሉትን ዝም ብሎ ያጽፋሉ። በቂ ነው። በቃ እሱን ያሳዩሃል፣ ይፈትሻሉ። ምን እንዴትን በቤትን ገለባብጦትም ሊሄዱ ይችላሉ። ብቻ ግን የፍርድ ቤት ወረቀት አላቸው። ህጋዊ አካሄዱን ይከተላሉ። ምንም ጥያቄ የለውም። ብልጽግና ይሄን ማድረግ ይችላል። ይሄን ማድረግ ይችላል፣ ግን አይፈልግም። ይሄን በማድረግ እሱ የሚፈልገው ዓላማ አይሳካም። ህጋዊ አካሄዱን በመከተል እሱ የሚፈልገው ነገር አይሳካም። እሱ የሚፈልገው ነገር ሊሳካ የሚችለው በውንብድና መንገድ ነው። አሁን ህጋዊ አካሄዱን ትተው አንድ ዳኛ እኮ አስፈርሞ ሄደው ይሄ ፍርድ ቤት ወረቀት አለ ጠረጠረ ነገር ስላለ መፈተሽ ይችላል። በቃ ማንም እኮ የሚከለክል እኮ የለም። ግን እነሱ ምንድን ነው ጭራሽ የፌዴራል ልብስ ይለብሱና የመንግስት አካል መሆናቸውን በሚያሳውቅ አይነት መልኩ ሄደው በኃይል ሰብረው ደብድበው ዘርፈው ይሄዳል። መንግስት ወንበዴ ሲሆን አንዱ ማሳያው ይሄ ነው። ህጋዊ አካሄዶችን ይሄድና በቃ ወንበዴ የሚሄድበትን አይነት መንገድ ይከተላል። የመንግስትን መዋቅር ለዚህ አይነት ተግባር ይጠቀሙታል፣ ለዘረፋ። አሁን ይሄ ግልጽ ዘረፋ ነው፣ ሌላ ነገር የለውም። ግልጽ ዘረፋ ነው። ወንጀል አለ ወይም የጠረጠርነው ነገር አለ ብለው ለማጣራት አይደለም የወሰዱት። ይሄ ዘረፋ ነው። በቃ የሰውየውን ንብረቱን የዘረፉት፣ የሰውየውን አእምሯዊ ንብረቱን ጭምር ነው የዘረፉት። ስራዎቹን ሁሉ ነው የወሰዱት። ሙዚቃ የሚያቀናብርበት ቦታ ነው፣ ቢሮ ነው ብያቸዋለሁ። አእምሯዊ የሆነ ሀብቱን ንብረቱን ሁሉ ነው የወሰዱበት። ሙዚቃዎቹን ሁሉ ወስደውበታል። ምናልባት ገና ያልወጡ ስራዎች ካሉ ብዙ አይነት ነገር ይኖራል። ብዙ ሙዚቃው ላይ ብዙ ስለማላውቅ ብቻ ግን በጣም ታዋቂ የሆኑ ሙዚቀኞች አሁን የዘፈኗቸው ዘፈኖች ብቻ አይደለም ሙዚቃዎቻቸው፣ በጣም ብዙ ሙዚቃ አላቸው። ከነዛ ውስጥ ነው የተወሰነውን ለህዝብ የሚያደርሱት እንጂ ብዙ ግጥም አላቸው፣ ብዙ ዜማ አላቸው፣ ብዙ ሙዚቃዎች ይሰራሉ። እንደዛ ነው የሚሰሩት። እነዛ እንግዲህ ተወስደውበታል እና ይሄ ዘረፋ ነው፣ ሌላ ነገር የለውም። እና መንግስት ወንበዴ ሲሆን ህጋዊ አካሄድን ይተወዋል። ለምን እንደሚተወን እንነጋገራለን። ለምን ውንብድናውን እንደሚመርጠው እንነጋገራለን እንጂ ቀላል ነው። ከፍርድ ቤት አንዲት ወረቀት እኮ ነች፣ በቃ ቅጽ እኮ ነች፣ ቅጽ ነች። እዛች ጋር የዳኛው ስም ምናምን ብቻ ሞልተህ እና የሚበረበረው ወይም ደግሞ የሚፈተሸውን ቦታ ምናምን ጠቅሰህ በቃ ማስፈረም ብቻ ነው፣ ሌላ ነገር የለውም። ራሳቸውን ፈርመው ይኸው ማለት ይችላሉ። ያን ያህል ችግርም የለውም። አረ ምን የሚያስቸግርም ዳኛም የለም። አንዱ ዝም ብሎ ይፈርምላቸዋል። ግን ውንብድናውን ነው እነሱ የፈለጉት። ህጋዊ አካሄዱን ትተው የኃይል መንገድን ብቻ ይመርጣል። ሁለት ሽብር ይፈጥራል መንግስት። መንግስታዊ ሽብር ይባላል። እሱን ይፈጥራል። መንግስታዊ ሽብር ማለት ያፍንሃል፣ በስውር ትገደላለህ፣ ማስፈራራት አለ፣ አፍኖህ የት እንዳለ አይታወቅም። አሁን የቴዲ የቅርብ ሰዎች የት እንዳሉ አይታወቁም። የታሰሩት የት እንዳሉ አይታወቅም። ያለ ፍርድ ቤት ትዕዛዝ ሄዶ ዝም ብሎ ወሰዷቸው፣ ጭንብል ለብሰው ማለት ነው። ይሄውን ሽብር ነው፣ በቃ ሽብር ነው። አሁን እነዚህ ሰዎች ይኖሩ ይሞቱ የሚታወቅ ነገር። አሁን ይሄ ያሸብራል፣ በቃ ሰውን አእምሮ ይረብሻል። በቃ መንግስት ወንበዴ ሲሆን እንደዚህ ያደርጋል። ግን ቀላል ነው። አሁንም የፍርድ ቤት ትዕዛዝ ይዘህ ማሰር ትችላለህ።
ቀላል ነው። ኦኬ ያለ ፍርድ ቤት ትዕዛዝም በጣም የተለመደ ነው ማሰር ማለት ኢትዮጵያ ውስጥ ነው የምላችሁ። ሄደው አስረው ቢያንስ እዚህ ነው ያሉት ማለት ይቻላል። ለቤተሰብ ደውሉ፣ ቤተሰቦቻችሁ የት እንዳላችሁ እንዲያውቁ ደውሉ ማለት ይቻላል። ደግሞ ይደረጋል። ድንገት ነው የወሰዷቸው። ስለዚህ አሁን አንዷ ሴት ነች። ለሴት በጣም ከባድ ነው እስር። በጣም ብዙ ነገሮች ያስፈልጓታል ሴት ልጅ ስትታሰር። አሁን ያን ማን ነው የሚያሟላል? ቤተሰብ እንዲያውቅ የሚፈለግበት አንዱ ምክንያት ያ ነው። ማሳወቅ ይቻላል፣ እንዲደውሉ ማድረግ ይቻላል። ወስደዋቸው እንዲደውሉ ቤተሰቦቻችሁ እዚህ መሆናችሁን ይወቁ፣ ንገሩ ተብሎ ይደረጋል። እንደዚህ ግን አይፈልጉም። ለምን? የሚፈልጉት እነሱ ውንብድናውን ነው። በውንብድናው መንገድ ነው የሚፈልጉት ነገር ሊሳካ የሚችለው። ማስተላለፍ የሚፈልጉት መልእክት በውንብድናው መንገድ ነው ሊተላለፍ የሚችለው እንጂ በህጋዊ መንገድ ከተኬደ እሱ አያዋጣቸውም። ሌላው የዜጎችን የደህንነት ጉዳይ አሳልፎ መስጠት፣ ዝም ማለት። አሁን ታሰሩ እነ ከሌ ታሰሩ የት እንዳሉ አይታወቅም ምናምን ይባላል። ዝም መንግስት አይመልስም። የቴዲ አፍሮ እንደዚህ ንብረቱ እንዲተሰረፈ ቢሮ እንዴት ዝም መንግስት ዝም። ለምን መልስ አይሰጥም? ለምንድን ነው መልስ የማይሰጠው? ያኔ አንተ የደህንነት ስሜት አይሰማህም። መንግስት ምላሽ ቢሰጥ ኦኬ ጉዳዩን መንግስት እየተከታተለው ነው ማለት። አሁን መንግስት ሲል በቃ የደህንነት ጉዳይ አደጋ ውስጥ ነው። ዝም የሚልበት ዋነኛው ምክንያት ይሄ ነው፣ ሊያሸብርህ ስለሚፈልግ። በዚህ ጉዳይ ላይ ቢናገር ኦኬ መንግስት ትኩረት ሰጥቶታል፣ እየተከታተለው ነው፣ የራሱ ጉዳይ ነው ምናምን ትላለህ። ጸጥ። ተጠያቂነትም የለም፣ ግልጽነትም የለም። ጸጥ የሚባልበት ዋነኛው ምክንያት እንዳልኳችሁ የደህንነት ጉዳያችሁን አደጋ ውስጥ መጣል ሲፈልጉ። እኔ ከመሰደዴ በፊት የታሰርኩ ጊዜ አንድ ከፍተኛ ባለስልጣን ጠርቶ አናግሮኛልና አንድ ያለኝ ነገር ምንድን ነው፣ እዚህ ሀገር ላይ ሁሉም ነገር በእኛ ቁጥጥር ውስጥ አይደለም። እኛ አንተን መጠበቅ አንችልም ማለት ምን ያህል ጊዜ ልንጠብቅ አንችልም። ለማንም የሆነ አካል የተበሳጨ የሆነ አካል የሆነ ነገር ሊያደርግ ይችላል። ይህን ታስባለህ ወይ? እንደዚህ ብሎኛል። መንግስት ባለበት ሀገር ማለት ነው። የሚመለስኩት እሱ ነው። መንግስት አለ አይደለም እንዴ ብዬ ነው የመለስኩት። በርግጥ ግን ምንድን ነው እያሉኝ ያሉት? ኖ የለም መንግስት የለም ነው እያሉኝ። ስለዚህ ማንም የሆነ ወንበዴ መጥቶ ማጅራት ሊልህ የሆነ ነገር ሊያደርግ ይችላል። ከዛ በኋላ እኔ የደህንነት ስሜት ሊሰማኝ አይችልም። በፍጹም ሊሰማኝ አይችልም። እንደው ዛሬ እያነጻጸርኩ ልንገራችሁ፣ አልወድም ነበር እኔ በእርግጥ ማነጻጸር። በኢህአዴግ ጊዜ የሆነ ነገር እንኳን ብትሆን በቃ በፖለቲካ ውስጥ ካለህ ተቃውሞ ጎራ ውስጥ ካለህ ተቃዋሚ ከሆንክ ብትታሰርም ማን እንዳሰረ ይታወቃል። የሆነ ነገር ብትሆንም ማን እንዳደረገ ይታወቃል። በወቅቱም አይ ቲንክ ግልጽነትም አለ። ወስዶ ማፈን ምናምን እንደዚህ አይነት ነገሮች ያሉ ከክፍለ ሀገር ምናምን ብዙ የማይታወቁ ልጆችን አፍነው የተወሰነ ቦታ ለምርመራ በሚል ማንም የማያውቀው ቦታ ላይ የሆኑ ነገሮች አድርገው በኋላ ግን
ወደ ትክክለኛው ጣቢያ ይዟቸው ይመጣሉ። እንደዚህ አይነት ነገሮች ነበሩ። ግን ቢያንስ ማን ያን እንዳደረገ ግን ታውቃለህ። መንግስት ነው። ብትታፈንም ለተወሰነ ጊዜ ብትጠፋም መንግስት ያጠፋ ኃላፊነት የሚወስድ አካል አለ፣ ሌላ አካል አይደለም። መንግስት ግን አሁን ላይ ያለው ብልጽግና ግን ዝም የሚለው አሁን እንዳልኩህ እንድታስብ ነው። በቃ መንግስት የለም። ስለዚህ ኃላፊነት የሚወስድ አካል የለም። ይሄ ነው ወቀው ነው እያሉት ያሉት ቴዲ አፍሮ። ማንም መጥቶ ምንም ነገር ቢያደርግህ እኛ ኃላፊነት አንወስድም። በህጋዊው መንገድ የማይሄዱት ለዛ ነው። ህግ በነገራችን ላይ ዋስትና፣ ህግ ዋስትና ነው። መንግስት በህጋዊው መንገድ ተከትሎ የሚሄድ ከሆነ ዋስትና አለ። ቢያንስ ልትሆን የምትችለው በህግ ትሆነዋለህ የተባልከው ጉዳይ ነው። ከዛ ውጭ አትሆንም። ልትገኝ የምትችለው በህግ መገኘት አለበት የተባልክበት ቦታ ላይ ነው። ከዛ ውጭ ልትሆን አትችልም። ከህግ ውጭ ግን ስትሆን ምንም አይነት ዋስትና የለም። የት ሊወስዱህ እንደሚችሉ፣ ማን ምን ሊያደርግህ እንደሚችል የምታውቀው ነገር። መንግስት የወንበዴነት ተግባርን የመረጠበት ዋነኛው ምክንያት ደህንነትህን በሚመለከት አደጋ እንዳለብህ እንድታስብ፣ እንድትሰጋ ነው። እንደዛ ነው። አንደኛው ዋነኛው ነገር ከህግ ውጪ የሆነውን መንገድ የሚከተሉት ለዛ ነው። ህግ ዋስትና አይደለም። ህግ ዋስትና አይደለም። ለህይወትህ የሚያሰጋ አይነት ሁኔታ ውስጥ ነው ያለው ነው። መገመት አትችልም። አይ በቃ ቢያስሩኝ ነው አትልም። ለምን? እየተከተሉት ያለው መንገድ የወንብድና መንገድ ነው። የህግ ከሆነ ያስሩኛል። በህግ አይነት መንገድ ከሆነ በቃ ሊያስሩኝ ነው ትላለህ። ራስን ታዘጋጃለህ። ችግር የለውም። እስር ከባድ አይደለም። ለቴዲ አፍሮን ከባድ አይመስለኝም። ትንሽ ጊዜ ታስሮ የወጣ ሰው እስር ብዙ አይከብደውም። በህጋዊ መንገድ ቢሄድ ይገምተዋል። እስር ነው የሆነው፣ እሱን ይቀበለዋል። በወንበዴ መንገድ ግን ስትሄድ ምን እንደሚገጥም አታውቅም። እስር ይሁን ግድያ ይሁን መሰወር ይሁን ምን ይሁን ጉዳት ያደርሱብህ ይሁን የምታውቀው ነገር የለም። እና እንድትጨነቅ ነው። ምን ሊያደርጉኝ ነው? አሁን ወዳጆቹም አድናቂዎቹም ደጋፊዎቹም ምን ሊያደርጉት ነው የሚለው አንድ ጓደኛ ላይ በጣም የሚወደውና አልተኛም አለ። ለምን እለዋለሁ፣ በቃ የሆነ ነገር ያደርጉት ይሆናል ብዬ እየተከታተልኩ እየጠበቅኩ አለ። ሩቅ እኮ ነው ያለው፣ ግን በዛ መጠን ተጨንቋል። እንደው ካሁን ከሆነ የሆነ ነገር አደረጉት ብዬ በጣም እየተጨነቅኩ አለ። ታያችሁ፣ ለምንድን ነው የተጨነቀው? ምክንያቱም ሰዎቹ እየሄዱበት ያለው መንገድ የወንበዴ መንገድ። የህግን መንገድ ቢሆን መጨነቅ የለውም። ምን ብለህ ትጨነቃለህ? በቃ ሊያስሩት ነው የሚሉት፣ ሌላ ነገር እኮ የለም። በህግ ይታሰራል። ከዛ በኋላ እንግዲህ ህጋዊ አካሄዱ እነሱ በሚፈልጉትም አይነት መልኩ ቢሆን መርተውት የሆነ አመት ወይ ይፈረድባል ወይ የሆነ ጊዜ አቆይቶ በዋስ ይለቀዋል። እንደዚህ አይነት ነገር ነው። ተገማች ነው፣ የሚታወቅ ነው፣ የተጻፈ ነው። ከዛ ውጭ አትሆንም፣ ትጠብቀዋለህ፣ ለዛ ትዘጋጃለህ። የወንብድና መንገድ ግን ምን ይዞብህ እንደሚመጣ እና የሚመርጡት ለዛ ነው። የወንብድናውን መንገድ የሚመርጡት በጣም ስለሚያሸብር ነው፣ በጣም ስለሚያስጨንቅ ነው። ቶርች ነው ሊያደርጉ የሚፈልጉት፣ ቶርች እንጂ እንዳልኳችሁ እኮ የህጉ መንገድ ቀላል። የፍርድ ቤት ትእዛዝ ወጣ፣ የፍርድ ቤት ትእዛዝ አለ። ንብረቶቹን እኮ የግድ እኮ አይደለም ወስደህ እኮ እዛ መበርበር ትችላለህ። መዝግበህ ይሄን ተወስዷል ብለህ እዛ ፈትሸህ ምን ብለህ የምታገኘው ነገር ካለ
ትወስዳለህ፣ ከሌለ ትመልሳለህ። በቃ ይሄ ነው። ይሄን ግን ቢያደርጉ ትገምታለህ። አይ በቃ እነዚህ ሰዎች ሊያስሩኝ ነው፣ የኔን ጉዳይ ከህግ ጋር እያያያዙት ነው፣ ወደ ፍርድ ቤትም እየወሰዱት ነው። ትገምታለህ፣ ትዘጋጃለህ። እንደዛ እንዳትዘጋጅ እና ምን ይሆን የሚያደርጉኝ ብለህ እንድትጨነቅ፣ ምን ሊያደርጉት ይሆን ብሎ ሰው እንዲጨነቅ፣ ቴሮራይዝድ እንዲሆን፣ እንዲሸበር ምን አደረጉ? የሚችሏትን ቀላል ነገር ትተው የመንግስት ልብስ ለብሰው በጨለማ ሄደው ደብድበው ቤት ሰብረው ንብረት ዘርፈው ምናምን ሄዱ። በቃ እነዚህ ሰዎች ምን ሊያደርጉ ይችላሉ? ነገር ያስፈራል፣ ያስፈራል። እና በጣም የሚወዱ ሰዎች አይተኙም እንቅልፍ። አንዳንዶቹ አንተኛም አሉ። በቃ እንዳተኛ ነው የሚፈልገው። ወይንም ምን ታደርጋለህ? ከሀገር ትወጣለህ። በቃ እንደዛ ነው እየፈለጉ ያሉት። አይወዱትም ይሄን ሰው፣ ይጠሉታል፣ እንደ ጠላት ነው የሚያዩት። እና ሊገምተው የማይችለው ነገር በህይወቱ ውስጥ ሊገምተው የማይችለው አደጋ እየመጣበት እንደሆነ ቀንም ማታም እንዲያስብ ነው እና በዛ እንዲጨነቅ፣ ቤተሰቡ እንዲረበሽ የወንብድናውን መንገድ የሚመርጡት ለዛ ነው። ሌላው ቢሆን አስቀድመ ነው የምትዘጋጅበት። ምንም ገፋ ቢል ቢያስሩኝ ነው ብለህ አንዳንድ ነገር ተዘጋጅተህ ልትጠብቅ ትችላለህ። አምባገነንም ቢሆን ነው ማለት በቃ አምባገነን መንግስት ያስራል። ህጉን ለራሱ በሚሆን አይነት መንገድ ተጠቅሞ ያስራል፣ ያስፈርድባል። እስር ቤት ውስጥ ለሚፈልገው ያህል ጊዜ ያቆያል። አንዱ ያ ነው። እነዚህ ግን የወንብድናውን መንገድ የሚመርጡት እንዳልኳችሁ አይ ቲንክ ግልጽ ይመስለኛል። አስበውበት ነው፣ ዝም ብሎ አይደለም። አስበውበት ይሄንን ሰው እንረብሸው፣ ደጋፊዎቹን እናሸበራቸው፣ ምን ያደርጉት ይሆን እያሉ ቀንም ማታም እያሰቡ ይዋሉ። አሁን የመንግስት አካል ወጥቶ ይሄ 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 ብሎ በዚህ ጉዳይ ላይ ግልጽነት ቢሰጥ ወይም ተጠያቂ እናደርጋለን እንደዚህ ያደረጉ አካላቶችን ቢል፣ እውነቴን ነው እምላችሁ የተወሰነ እፎይታ አለ። አይ በቃ ራሱ መንግስት እየተከታተለው ነው፣ ስለዚህ የሆነ ነገርም ቢሆን ራሱ ኃላፊነት ስለሚወስድ እንትን ይሏል፣ ይጠብቀዋል፣ ምናምን ምናምን ትላለህ። አሁን ግን የለም፣ ጸጥ ሆን ብለው እንዳተኛ አስበው አቅደው ነው ይሄን የሚያደርጉት ነው። እሱም እንዳይተኛ፣ ቤተሰቡም እንዳይተኛ፣ ወዳጆቹም እንዳይተኙ ሽብር ነው የፈጠሩት። መንግስት ወንበዴነትን የመረጠበት ምክንያት ይሄ ነው አንዱ። ሁለተኛው እንደፈለግን መሆን እንችላለን። በቃ ጊዜው የኛ ነው፣ ጊዜው የኛ ነው። የኛ ፍላጎት እና የኛ ፈቃድ ነው የሚሆነው፣ ህግ አይደለም፣ ህግ አይደለም። በህግ ላይ እንዳትተማመኑ። እኛ ስንፈልግ ምንፈልገው ይሆናል፣ እኛ ስንፈቅድ እኛ የፈቀድነው። ከዛ ውጪ እሆናለሁ ብትል በህግ አይደለም የምትዳኘው፣ እኛንን ምንዳኘ። እኛ አንተ ላይ ማድረግ የምንፈልገውን እናደርጋለን ነው። ለምን? ጊዜ የኛ ነው፣ ጊዜ የኛ ነው። ከፈለክ ሄደህ እዛ የምትናፍቃቸው ሰዎች ጋር ማልቀስ ትችላለህ እያለ ሄደው ማለት ትችላለህ። አሁን ግን ጊዜው የኛ ነው፣ የህግም አይደለም። ጊዜው የኛ ነው፣ እኛ የምንፈልግ ይሆናል፣ እኛ የፈቀድነው ይሆናል። እና እኛን እየተቃወምክ የእኛ ጠላት ሆነ በእኛ ጊዜ ውስጥ እንደዚህ ልትዳፈር አትችልም፣ ዋጋ ትከፍልበታለህ የሚል ነው። እና ጊዜው የኛ ነው፣ እንደፈለግን መሆን እንችላለን የሚል ነው። ሶስተኛው ቅድም ነካክቼዋለሁ፣ ፍርሃትን መርጨት ነው። ሰው ላይ ፍርሃትን መርጨት ነው። አሁን አንዳንዱ ሰው በቃ ወደ ፍርሃት ውስጥ እየገባ ነው ያለው። የተነቃቃ ማህበረሰብ አለ። ያንን የተነቃቃ ማህበረሰብ አንዳንድ ፖለቲከኞች
እነሱ ወደሚፈልጉት አቅጣጫ ሊመሩት በጣም እየሞከሩ ነው ያሉት። ይህም በጣም ያሰጓል መንግስት። ስለዚህ ወደዛ እንዳይሄድ ፍርሃት መፍጠር ነው እየፈለገ ያለው። ቅድም ነግራችኋለሁ። የውንብድና መንገዱን የመረጡበት ዋነኛው ምክንያት ፍርሃት ለመፍጠር ነው። በነገራችን ላይ ከመንግስት በላይ የሚያስፈራው ወንበዴ ነው። የሚያስፈራው ወንበዴ ነው። መንግስት እኮ የምንፈልገው ወንበዴን እንዲጠብቅልን ነው። ታውቃላችሁ አይደል? ከዛ እኮ እንዲከላከለን በስታዩት መንግስት ማለት በቃ ከወንበዴ የሚከላከልህ ማለት ነው። እና ከመንግስት በላይ ወንበዴን ነው የምትፈራው። ወንበዴን የምትፈራበት ምክንያት ወንበዴ በህግ በስርዓት ስለማይመራ። አሁን ራሱ መንግስት ምን ሆነ? ወንበዴ መንግስት ነው። በህግ አይመራም፣ በስርዓት አይመራም። ይሄ እንዴት በጣም ነው የሚያስፈራው። እውነቴን ነው። በጣም ነው የሚያስፈራው። በቃ እንደዚህ አይነት ፍርሃት ነው መፍጠር የፈለገው ሰው ውስጥ ማለት ነው። እና እኔ ይደብሩኛል አንዳንድ ሰዎች። አረ እነዚህ ሰዎች ምን ሊያደርጉን እንደሚችሉ አናውቅም። በነገራችን ላይ እንደ አንሰርቴኒቲ የሚያስፈራ ነገር የለም። እንደ አለማወቅ፣ እንደ አለመገመት አስፈሪ ነገር የለም። ይሆንብኛል የምትለውን ነገር በተወሰነ ደረጃ ብታውቅ፣ በተወሰነ ደረጃ መገመት ብትችል የምታደርጋቸው ዝግጅቶች አሉ፣ የምትወስዳቸው ጥንቃቄዎች አሉ። ግን ምንም አለማወቅ፣ ግን ከፊት ለፊት ግን አደጋ እየመጣ ነው። ምን አይነት አደጋ አታውቁም። ያን ደግሞ የሚያመጣብህ መንግስት ነው ማለት። በቃ ሌላ እኮ የሚከላከለው እኮ ወንበዴ እንኳን ቢሆን አይ መንግስት ያስቆመዋል ትላለህ። ራሱ መንግስት ነው ማታውቀውን አይነት አደጋ ከፊት ለፊት እያንጋጋ ይዞብህ እየመጣ ያለው። በቃ ለፈጣሪ አሳልፈህ ከመስጠት ውጭ ምን ልታደርግ ትችላለህ? በቃ ከዚህ እኮ ሊያድንህ እኮ የሚችለው ፈጣሪ ብቻ ነው። ፈጣሪ ብቻ ነው። በቃ ይሄን በቃ አሳልፈህ ነው የምትሰጠው። እና እዚህ አይነት ሁኔታ ውስጥ ነው ሊከቱት የፈለጉት ቴዲንም እንደዚሁም ሌላውንም ህዝብ። ከዛም በፍርሃት ተሸብቦ ቀጥለጥ ብሎ ተገዝቶ ይኖራል ማለት ነው። ተሰልቶ የሚደረግ ጉዳይ ነው እንጂ በስሜት አይደለም። የውንብድና መንገዱን የመረጡበት ሆን ብለው አስበው አቅደው ነው የመረጡት። ይበልጥ የሚያሸብረው እሱ ነው። እስር እኮ ምን ችግር አለው? በቃ ትታሰራለህ። ወንድ ልጅ ካልታሰረ ነው የሚባለው እኮ ኢትዮጵያ ውስጥ ካልታሰረ ነው የሚባለው። እስር ቀላል ነው? ከባድ አይደለም። ከባድ ነገር አይደለም። አሁን ግን ቴዲ አፍሮን ግን እያደረጉትን ያሉት ከእስርም በላይ ቶርች ነው እያደረጉት። ቶርች መንግስት ወንበዴ ሆኖ ነው እየመጣበት ያለው። ያስፈራል፣ ያስፈራል። እንግዲህ ሁላችሁንም ፈጣሪ ይጠብቃችሁ። ቴዲ አፍሮን ጨምሮ የሆነ ወዳጆች